እኔና አንተ አብ አንድ እንደሆነ እነሱንም አንድ እንዲሆኑ ጠብቃቸው ይላል። ወታላ የአብና የኢየሱስ ክርስቶስ አንድነት መለኮታዊ አንድነት ነው ካልክ የሐዋርያቶችስ አንድነት እኛም አንድ እንደሆነን ይላል እንደሚለውን አስምርበት። የአብና የኢየሱስ ክርስቶስን አንድነት የሐዋርያቶች ልክ እንደዛው እንደሆነ አንድነታቸው መሰከረ ኢየሱስ። ስለዚህ ሐዋርያቶችም አምላክ ናቸው፣ እነሱም ከኢየሱስ ክርስቶስ ጋር አንድ ናቸውና እነሱ 12 ከዚያ ሶስቱ ስላሴ 13 15 ስላሴ ጀባ ብለናል። ባንተ አረዳድ ከሆነ ማለት ነው። አንድ ነን ስላለ ብቻ የሆነ ቦታ አንድነቱ መለኮታዊ ባህሪ አይደለም፣ ስለመጠበቅ ነው ያወራው። እኛም አንድ እንደሆነን አንድ የሆኑ ዘንድ እኔም በእነርሱ አንተም በእኔ ስትሆን አለ አንድ ፍጹማን እንዲሆኑ የሰጠኸኝን ክብር እኔ ሰጣቸው እያለ ይናገራል። ማንኛውም አንድነት ስለ መለኮታዊ ባህሪ አይደለም እየተናገረ ያለው። ይህን ይመስላል። አብዱልከሪም ይጨምርለት ካለ ጨምርለት። ልጁ የሚረዳ ይመስለኛል። ገና ዛሬ እየሰማቸው ነው እያያቸው ነው እነዚህ ጥቅሶችና አረዳዶችን ንገረው። ነጉሱ አይ ሰፋ አድርጋ ነግረዋል። ምናልባት ያልገባህ ካለ እዚህ እንትን ማለት ትችላለህ። አንድ ጥያቄ ልጠይቃችሁ። እሺ ጠይቅ። እሺ ዓለም ሳይፈጠር የነበረ ማን ነው? ዓለም ሳይፈጠር የነበረ በእነ ጳውሎስ እነሱ ናቸው። ዓለም ሳይፈጠር የነበረ እነሱ ናቸው? አዎ። እስቲ ማስረጃ ያሳየኝ። አውጣለት አብዱልከሪም ኤፌሶን ወዴት እንደምትሄድ ስለምናውቅ ነው። ዓለም ሳይፈጠር በነበረኝ ክብር ምናምን የሚለውን ዮሐንስ ወንጌል ምዕራፍ 17 ያለው ልታነሳ ነው አይደል? እንግዲያውስ ያነ ጳውሎስ ዓለም ሳይፈጠር እንደነበሩ ተናግረዋል። ያው ምዕራፍ ስንት ላይ ነው? ቁጥር 3 ያው ቁጥር 4 ላይ ዓለም ሳይፈጠር በፊቱ ቅዱሳን ነውር የሌለን እያለ ጳውሎስ ስለራሱ ይናገራል። መቼ? ዓለም ሳይፈጠር በፊት። እሺ አንዴ ዓለም ሳይፈጠር በፊቱ ቅዱስንና ነውር የሌለን በፍቅር እንድንሆን ዘንድ በክርስቶስ ምን አለን ነው የሚለው? መረጠን። ምን አለን ነው የሚለው? መረጠን። ዓለም ሳይፈጠር ምን አለን ነው የሚለው? አንዴ መረጠን። እሺ የመረጣቸው ለመች ነው? መቼ ነው ይላል? ዓለም ሳይፈጠር። አዎ ዓለም ሳይፈጠር መረጠን ያለው። እግዚአብሔር ሁሉ ከሁሉ አስቀድሞ ነበረ ስንል ሁሉንም ያውቃል፣ ወደፊት የሚመጣውንም ያውቃል ማለት ነው። እና ዓለም ሳይፈጠር መረጠን ያለው መቼ ነው? በዚህ ሰዓት እንዲሆኑ። አሁንም እንዲሁ ስለ ኢየሱስ ክርስቶስ ዓለም ሳይፈጠር በነበረኝ ክብር ሲል ጊዜ ወደፊት ኢየሱስ ክርስቶስ ስለሚኖረው ክብር ቀድሞ ስለሚያውቅ ነው አምላክ። በጣም ጥሩ። ይሄን አረዳድ ነው እኛ የሚፈልግልን። አሁን ጳውሎስ ዓለም ሳይፈጠር ነበር ልልህ አይደለም። እንዳንተ አረዳድ ከሄድን ግን ያው ቀጥታ እንውሰድ ከተባለ ለኢየሱስ ዓለም ሳይፈጠር የሚለውን አሁንም እዚህ ጋር ዓለም ሳይፈጠር በፊቱ ተመርጠናል እያለ ጳውሎስ እየተናገረ ነገር ግን መመረጥ ይችን ነው እንድታሰምርልኝ እኮ ነው የምፈልገው እኮ። መቼ ነው ዋናው? መቼ የተመረጡት መቼ ነው? ዓለም ሳይፈጠር ነው የተመረጡት። ለምንድን ነው የተመረጡት? ኢየሱስ ክርስቶስ ወደዚህ ምድር ሲመጣ ደቀ መዝሙር እንዲሆኑ ተመረጡ። አሁንም እዚያ ጋር ኢየሱስ እመቤታችንንም አሁንም እዚያ ጋር ልትሄድበት የፈለከው ጥቅስ ኢየሱስ ክርስቶስ ወደ ስለሚሆነው ማንነቱ አምላክ ቅድመ እውቀት ስላለው። እሺ እዛ ላይ ምን ይላል? አሁንም አባት ሆይ ዓለም ሳይፈጠር ካንተ ጋር በነበረኝ ክብር በአንተ ዘንድ አክብረኝ ይለዋል። ምንድነው የነበረው? ዓለም ሳይፈጠር ቆይ አንዴ ዓለም ሳይፈጠር በነበረ ክብር ነው የሚለው። እዛኛው ላይ ምን ይላል ግን? መረጠን ነው የሚለው። ኢየሱስ ነበር የሚል አታመጣም። ዓለም ሳይፈጠር በፊት ይኸው አሁን እኮ ዝም ብሎ እንደ በግ ከተነዳ እንደዛ አይሆንም። በስርዓት ልብህን ከፍተህ አጢነው እስቲ አንዴ አንተ ለማጥ የለበህ እንዴ? ቆይ አንዴ። አሁንም አባቱ ያለ ዓለም ሳይፈጠር ካንተ ጋር በነበረኝ ክብር። ዓለም ሳይፈጠር ከሱ ጋር ክብር ነበረው ማለት እኮ ነው። ዓለም ሳይፈጠር ካንተ ጋር በነበረኝ ክብር ካለ በአንተ ዘንድ ደግሞ አክብረኝ አለ። አይ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር እንጂ እኔና አንተ ዓለም ሳይፈጠር ነበርኝ አይልም ጥቅሱ ይላል እንደዛ። ዓለም ሳይፈጠር የነበረው ማን ነው? ቅድም እኮ መልሳችሁልኛል እኮ። ዓለም ሳይፈጠር የነበረው እኮ ኢየሱስ እዚህ ክፍል ላይ ዮሐንስ 17:5 ላይ ዓለም ሳይፈጠር እኔ ነበርኩኝ አይደለም የሚለው። ዓለም ሳይፈጠር አብ ወልድን ያከበረበት ክብር አለ። አረ ተረጋጋ።
እያወራን ያለው ስለ ወልድ እኮ ነው እያወራን ያለ ነው። እሺ አሁን እያወራን አብ ነበር። ይሄን አረጋግጥልኝ አንዴ። አብ ነበር አልከኝ እኮ ያልተጨቃጨቅንበትን ነገር አረጋግጥልኝ ለምን ትለኛለህ? አሁን ታች ያሉ ሰዎች ልክ ያረጋግጥክ እንዲመስላቸው ነው። እኛ አብ ላይ ነው እየተከራከርን ያለ ነው፣ ኢየሱስ ላይ ነው አይደለም። ኢየሱስ ላይ እኮ ነው እየተከራከርን ያለ ነው። ስለዚህ ኢየሱስ ላይ እናወራ። እሺ ኢየሱስ ላይ እናወራ። አሁን እሱ ላይ ለማውራት አብ ነበር። አንተ እኮ ብለኸኛል እኮ ግን ለማረጋገጥ ነው። ምንድን ነው የምታረጋግጠው? እኛ አሁን አንደኛ ቆሮንቶስ ምዕራፍ 8 ቁጥር 4 ላይ ከአንዱም በቀር ሌላ ማንም አምላክ እንዳሌለ ቆይ ልነግርህ አረጋግጥልኝ አላልከኝም? እኔ ሌላ ቦታ ላይ ሲሄድ እንደምታስቆመኝ እኔም ላስቆማችሁ። በርባን ተረጋግተህ ነበር እኮ አይደል? ለበመጀመሪያው እዛ ላይ አትሂድ። እኔ ቅድም እዚህ ላይ ስመጣ እዛ ላይ አትሂድ፣ እዚሁ ጨርስ ብላችሁኝ ጨርሼ ነው የመጣሁት። አሁን ጠየቀኝ እኮ አብ እንዳለ አረጋግጥልኝ አላልከኝም? እሺ አረጋግጥልኝ። እሺ ማረጋግጥልኝ ነው እኔ በጥቅስ ነው። አንደኛ ቆሮንቶስ ተረጋጋሽ። አንደኛ ቆሮንቶስ ላውራና አንደኛ ቆሮንቶስ ምዕራፍ 8 ቁጥር 4 ላይ ጳውሎስ ምን አለ? በሰማይም ሆነ በምድር ብዙ አማልክት የተባሉ ቢኖሩ አለ፣ በጣም ብዙ አካላት አምላክ ተብለው ሊጠሩ ይችላሉ አለ። ከዛ መቼም ብዙ የተባሉ ቢኖሩ አለ ቁጥር 6 ላይ ምን አለ? ለእኛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆንን አንድ አምላክ አብ አለን ብሎ ድርግም አድርጎ ዘጋው። ስለዚህ ጳውሎስ አንድ አምላክ አብ አለን ብሎ ነው የሚያምነው። አንድ አምላክ አብ ወልድ መንፈስ ቅዱስ አለን ብሎ አያምንም። ቁጥር 5 አንብበው። ያው ከፍችላለሁ አንብብልኝ። እኔ እኮ የከፈታችሁትን አለ አሁን እዚህ መጽሐፍ ቅዱስ አግኝቼ ከሱ ነው እያነበብኩ ያለው። አይ እኮ እዚህ ጋር አሁን እኛ የከፈትልን እኮ ስታነብ ነበር። አሁን እኮ ካሜራ መክፈት ስለማልችል ነው እንጂ እሳይ ነበር። ይሄ ቁጥር 5 አንብብልን ከይቅርታ ጋር። እሱ ጋር በአንተ ጋር ነው። በአንተ ጋር አንብብልን አንዴ ይቅርታ። በአንተ ዘንድ በነበረኝ ክብር አንተ ዘንድ አንድ ናቸው። በስልጣንም አንድ ናቸው። የለም እዚህ ቁጥር 5 እንደዛ አይልም። እሱ አንተ ጭንቅላት ላይ ነው የሚለው። ከተረጋጋ። እዚህ ጥቅሱን እያወራን እኮ ነው። ጥቅሱ የሚናገረው በዓለም ሳይፈጠር በአብ ዘንድ ክብር ነው የነበረው። በቃ እኔ ነበርኩኝም ምናምን የሚል ነገር የለም። እዚህ ክብር ነው የነበረው። ያ ክብር ምንድነው? አብ ይወልድን የሚያከብርበት ክብር ነው። አብ እኮ አንተንም ያከብራል። ባይዘው እንዳይደንቅክ የሚያገለግለኝ ቢኖር አብ ያከብረዋል ብሎ ኢየሱስ ተናግሯል። ስለዚህ አብ ፍጡራኖችን ያከብራል፣ መልእክተኞችንም ያከብራል፣ ሁሉንም ያከብራል። ስለዚህ ኢየሱስ ከጨረሰ በኋላ ምን አለ? አክብረኝ አለ። ልክ አማንያን እንደሚከበሩት ማለት ነው። በቃ አለቀ። ሌላ ነገር የለውም። ኤፌሶን ላይ የተቀመጠው ምንድነው? ዓለም ሳይፈጠር ምንድነው የነበረው ከተባለ ምርጫ ነው። እነ ጳውሎስ ኖሮ ሳይሆን ዓለም ሳይፈጠር ምርጫ ነበረ። ምርጫው ነበረ ዓለም ሳይፈጠር በፊት። በዛ አምላክ መረጠ። አሁንም እዚህም ዓለም ሳይፈጠር በፊት ክብር ነበረ። አምላክ ምርጫ ዓለም ሳይፈጠር በፊት በፍጹም እውቀቱ ምርጫ አለ፣ ክብር አለ፣ ቅጣቱን ሊቀጣ ይችላል። ወሬቨር በቃ እነዚህ ነገሮች በአጠቃላይ ዓለም ሳይፈጠሩ በፊት ያውቃቸዋል። እዚህም ክፍል ላይ ኢየሱስ የተናገረ ያለ ነው። ይሄ አነጋገር በጣም የተለመደ አነጋገር ነው። እሺ እነ ጳውሎስ ሁላ የለመዱት አነጋገር ነው። እሺ ዓለም ሳይፈጠር ነው የሚለው። ካንተ ጋር በነበረኝ ክብር በአንተ ዘንድ አክብር። ካንተ ጋር በነበረኝ የሚለው ኃይለ ቃል የለም። አሁን የከፈትኩልህ እሺ ከፈትከው ላይ አይደለም። እኔ ትክክለኛ መጽሐፍ ቅዱስ ነው ጥቼ ነው አሁን እያነበብኩልህ ያለው። በቃ ስለዚህ መጽሐፍ ቅዱስ ነው አውጣና ከአንተ ጋር የሚለው ላይ መጀመሪያ እዚህ የፊደል ግድፈቶች ይኖራሉ። ያ የፊደል ግድፈት ነው እናንተ መናፍቅ የሚያደርገው። አይ አይደለም። አዲስ ኪዳን እሺ በተጻፈው በግሪክ ነው። ግሪኩን ከፍቼ ላሳይት። አሁንም አባቶ ዓለም ሳይፈጠር ካንተ ጋር ይላል። ይሄው መጽሐፍ ቅዱስ ቆይ ያንተ ነው እንደዛ የሚለው። እኛ የከፈትነው እንደዛ አይደለም። አሁን ደግሞ መጽሐፉ ላይ መጣክ። መጀመሪያ እኛ ያንተ ለምን ደበደበኝ ነበር። እኛ እንደውደውን በስተመጨረሻ መጽሐፋችሁ ነው አይደል? እሺ ችግር የለውም። አሁን ወደ እንትኑ እንዴ አይ ያንተ ለምን ነው? እኔ እኮ ያለኝ እኮ ከቤተክርስቲያን የገዛሁት አንተ ከየትም ለቃቅም ያመጣውን እኔ እኮ በሱ አለም ነው። እሺ ወደ ግሪኩ እንሂድ። አዲስ ኪዳን የተጻፈው በግሪክ ነው አይደለ? እንትን ማን ነው? በርባ። አቤት አዲስ ኪዳን የተጻፈው በግሪክ አይደል? በግሪክ በቃ እሱን ከፍተን እንመልከት። ካለ ክፈትልኝ። እሱ እኔ የግሪኩ አይደለም ያለኝ ትክክለኛው መጽሐፍ ቅዱስ እንዴ ትርጉም እኮ ነው። እንደዛ እኮ ትርጉም እኮ ነው። ታዲያ ካሜራ መክፈት ስለማልችል ነው እንጂ ትርጉም ነው። ታዲያ እሱ በርባን የትርጉም እኮ ነው። አሁን ትርጉም ላይ ተጋጨን አይታል። እኔ ከፈቱ 1954 ትርጉም ነው። የራሳችንን ሳይሆን 1954 የመጽሐፍ ቅዱስ ትርጉም ነው። አይ ይሄ
2000 እትም ላይ እኛ አሻሽለነዋል ይሄን ጽሁፍ ካልክ ማነው የማሻሻል ስልጣን ይሰጣችሁ እናንተ? አንዴ ሲፈልጉ ወደዛ ካልተሻሻለ 1954ን ከፈትኩልህ ይኸው እንደዚህ ነው የሚለው 1954 እኔ ከፈትኩልህ 1954 መጽሐፍ ቅዱስ ነው። አይ መጽሐፍ ቅዱሳችን እኛ በየጊዜው ነው የምናሻሽለው ካልክ ይሄ ራሱ ሌላ ጥያቄ ነው። ሲጀምር ታማኝ እንዳልሆናችሁ ነው የሚያሳየው። ሌላ ጥያቄ ነው ቤተክርስቲያን ለምታስነሳው መንፈስ ቅዱስ ራሱ እንዳሌለ ነው የሚያሳየው። ይሄ መጽሐፍቶች በየጊዜው የሚቀያየሩ ይላል እዚህ ጋር አንደ ጋር ይላል። በቃ እኔ ከፈትኩልህ ዲኤፎች እኮ ይታተማሉ እኮ። አይ 1954 ካልክ ፈትልን። እሺ 1954 መጽሐፍ ቅዱስን ክፈትልን። እኔ ካሜራ መክፈት አልችልም። እሺ ያንተ 2000 ነው በእርግጠኝነት 2000 ነው። 2000 ደግሞ የተተረጎመው ከግዕዝ ነው ሲጀመር። እሺ ከግሪክ ራሱ አይደለም ከግዕዝ ነው የተረጎሙት። የሚሳሳተው ራሱ ያንተን የሚሆነው ምክንያቱም ከግሪኩ ሳይሆን የተተረጎመው ከግዕዝ ነው። ስለዚህ እስቲ ራሱ ታማኒ እንዳልሆናችሁ ነው የሚያሳየው። እኛን እኮ ልከሰን አችልም። የራሴ መጽሐፍ ቅዱስ ነው እርስ በርሱ የተጋጨው። ስለዚህ በጣም ነው የሚያሳዝነው። ባይዘው መጽሐፍቶች መንፈስ ቅዱስ በትክክል እንደማያስተረጉም ነው የምንመለከተው። በቃ በየጊዜው የሚሻሻል ከሆነ እኮ ስለዚህ አሁን እኮ መተማመን ያለብን ምንድነው? እሺ ተሳስቷል። እኔ ያዝኩት 1954 መጽሐፍ ቅዱስ ተሳስቷል በሚለው ተሳስቷል። አዎ ከነው መሆን ያለበት በእና ከኮ አይደለም ልዩነቱ አንተ ጋር ሁለት ቃል ነው ያለው። ዓለም ሳይፈጠር ካንተ ጋር በነበረኝ ባንተ ዘንድ በነበረኝ ብሎ ካንተ ጋር በነበረኝ የሚል እንደዚህ አይነት ሐረግ አለ። ይሄ ሐረግ በጣም ከባድ ነገር የሚፈጥረው። ስለዚህ ኤዲት ታደርጋላችሁ ማለት ለእናንተ እንዲያመቻችሁ አድርጋችሁ። በጣም ያሳፍራል። በላባት ከየትም ፒዲኤፍ የለቃቀምከውን አምጥተህ እዚህ ነው 1954 ክፍት ለመጽሐፍ ቅዱስ 1954 በእርግጠኝነት ያንተ 2000 እትም ነው በእርግጠኝነት ብለግር ማለት ነው እንጂ 1954 አይደለም። ሳላየው 2000 እትም ነው የሚሆነው። እሱ ደግሞ የተተረጎመው ከግዕዝ ራሱ አይደለም ከግሪክ ራሱ አይደለም ከግዕዝ ነው የተተረጎመው። የትርጉም ነውላ ማለት ነው። የትርጉም ገባህ? ከግዕዙ ዞሮ ከዛ በኋላ ወደ አማርኛ ነው ዞሮ። ከግሪክ ራሱ የተተረጎመ አይደለም። መስተካከል አለበት ሲጀመር እየተባለ ነው ያንተው ባይዘው እሱ ራሱ እየታየ ነው ብሏል። ለምሳሌ መጋቢ ብሎ አማራ ማለት ነው ይታያል ብሏል። ለጊዜው ግን አሁን ብዙ ሰዎች የሚጠቀሙት አዲስ ኪዳን ይሄ 1954 ነው የሚጠቀሙት ለኒው ቴስታመንት። ምክንያቱም ከግሪኩ ሳይሆን ከግዕዙ ስለተወሰደ ማለት ነው። እዚህ ይሄ ራሱ በጣም ከባድ ጥያቄ ነው የሚያስነሳው ቤተክርስቲያን ላይ። እሱ ቀጥል ይሰማል? አዎ ይሰማል። እሺ ሌላ ጥያቄ ያለህ በርባ? አይ የለኝም፣ ግን አንድ ነገር ልናገር። ተናገር። ከ3 ወይም ከ4 ዓመት በኋላ ሁለተኛውን እፎይ ታገኙታላችሁ። ጨረስክ? ወረደልኝ። የሆነ ነገር ለበለ እሱ የሆነ ነገር ለበለ ባይዘው ማለት ነው። አሁን እሱ የጠራው ልጅ ማለት ነው የጠራው ልጅ እኔ አውርቼው ነበር ከዚህ በፊት በስቅለት ጉዳይ ላይ እንድናወራ ማለት ነው። በዛ ጉዳይ ላይ እንድናወራ አውርቼው ነበር። አልወያይም ነው ያለው። ባይዘው ማስረጃ ሳይቻለሁ እሳደባለሁ እንጂ በዛ ጉዳይ አልወያይም ብሏል። እና አሁን የአሁኑም ልጅ ምንድነው ያለው? ኢየሱስ አምላክ ነው ምናምን የሚለው ነገር ላይ ተስፋ ቆረጠ። ስለዚህ ቀጣይ ከ4 ዓመት በኋላ በደንብ ስድቦችን አዋቅሬ እመጣለሁ ነው ያለው። ክርስቲያኖች ተስፋ ቆርጠዋል። በቃ ተስፋ ቆርጠዋል። አሁን እሱ የጠራውም ልጅ ይኸው በስቅለት ጉዳይ ላይ እንድዋይ እኔ በዝንብ ጉዳይ ነው የማወራው አለኝ። እንዴ ያም ወንድ ዝንብ ወተት ውስጥ ሲገባ በሚለው ላውራ አለኝ። ኧረ እባክህ በስቅለት ጉዳይ ነው ወይ አልወያይም አለ። ማስረጃ አሳያቸዋለሁ። የትኛውም ክርስቲያን ሊጠይቀኝ ይችላል።